ሰላም ሰላም የሰኒ ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እና ማለት ነው ጨረቃዎቹ ትላንትና በሚገርም ሁኔታ አሸንፈዋል። የምር በጣም ነበረ እያስደነገጣቸው። በጊፍት ነው አብዛኛው ያሸነፉት በሱ ነው እና ለምን ገባሁ እስካሉ ድረስ ማለት ነው እና ተሰቅለው ራሱ እዚህ ቤት እጅ ሰጥቼ ነው መውጣት የምፈልገው ሁለተኛ አልገባም ያሉ ነበሩ። ባይዘው እኔ ቲክቶክ አልወድም፣ በጣም ነው የምጠላው። ግን ደግሞ ጨረቃዎቹ ስለሆኑ ነው ያየኋቸው እና በጣም ደስ በሚል አሸንፏል። ስላሸነፉን ደስ ብሎኛል። ባለፈውም አሸንፎ መጨረሻ ተሸንፎ ነው እንደዛ ቅጣት እየተቀጣው ማለት ነው። ግን ደግሞ ሁለተኛ እንደዚህ አይነት ጨዋታ እንዳይጫወቱ እናንተም መንገር አለባችሁ። የምር ጨረቃዎች እኮ እንደዚህ አይመጥናቸውም። አሁን ቢያሸንፉም ማሸነፍ ያለ ነው። ሆኖም ግን እንደ ባለፈው ሁለት ጊዜ ተጫውቷል፣ ሁለቴም አሸንፏል እና የጎዳና ልጆችን ያበሉት በጣም ደስ የሚል ፕሮግራም ነበረ። ከጆን ጋር ከሂሎ ጋር እየተጫወተን በጣም የጎዳና ልጆችን ያበሉትና ይሄ እንደዚህ ምናምን ይሄ የማይመጥናቸው ቦታ አለመገኘት ማለት ነው። ይሄ የሚግማሙትን ሻወር መውሰድ፣ መጆን መቀባት ምናምን ይሄ እነሱ አይመጥናቸውም። የምር እነዚህ የሚግማሙትን እዛ መግማማት አለባቸው። ምንም የሚያስተምሩት ነገር ስለሌለ ማለት ነው። እንደዚህ የተሸነፈ እንደዚህ ማድረጉ ጥሩ ስላልሆነ ማለት ነው። እነሱ አይኖ ብዙ ብር ነው የሚያገኙት፣ ግን ደግሞ ተመልካች ምንድን ነው የሚማረው ነው። ጨረቃዎቹ ሁለተኛ እንደዚህ እንዳያደርጉ ከመጀመሪያ ሲጫወቱ ሲገቡበት መናገር፣ ያ ሰው አምኖ መግባት አለበት። አሸንፋለሁ ብሎ ማለት ነው። የጎዳና ልጅ እንዲያበሉ ማለት ነው። በእንደዚህ አይነት ነው የሚመጥናቸው ጨረቃዎቹ ብዬ አስባለሁ። ሰላማችሁ ይብዛልኝ። ሀይሚ ደግሞ በጣም አምሮባት ነበረ ትላንትና የሌለ ማለት ጸጉሯ እንዴት እንደሚያምር ደግሞ ርዝመቱ በስማም ፓይስቴራው በጣም ነው። ትንሽ ቀለሙ ብትቀይረው ከፊትዋ ጋር በጣም ይሄድ ነበረ። ጨረቃዋ በጣም አምሮባታል።